በዙሪያችን በዓለም ላይ የምናያቸውን ግጭቶች፣ ረሃብ እና የተለያዩ ቀውሶችን ስንመለከት እስኪ ራሳችንን እንጠይቅ። እነዚህ ሁሉ ነገሮች እንዲሁ በዘፈቀደ የሚከሰቱ ናቸው ወይስ የአንድ ትልቅ ትንቢታዊ ሰንሰለት አካል ሊሆኑ ይችላሉ? እንግዲህ ዛሬ በዮሐንስ ራእይ መጽሐፍ ውስጥ ወደ ተጠቀሱት ሰባቱ ማኅተሞች ምስጢር በጥልቀት እንገባለን። በተለይ ደግሞ እነዚህ ክስተቶች በቅደም ተከተል ነው የሚፈጸሙት ወይስ አይደሉም በሚለው ወሳኝ ክርክር ላይ እናተኩራለን። እንግዲህ አብረን እንጀምር። ያው ሁሉም ነገር የሚጀምረው ከዚች አንገብጋቢ ጥያቄ ነው። በወቅቱ የነበሩትን ደቀ መዛሙርት እስኪ እናስባቸው። በሮማንያን አገዛዝ ስር ሆነው ነፃ መውጣትና አዲስ ዘመን መጀመሩን በከፍተኛ ጉጉት ይጠባበቁ ነበር። ስለዚህ ይህ ጥያቄያቸው የተስፋ ብቻ ሳይሆን የጭንቀትም ነጸብራቅ ነው። እናም ለሚመጣው ትንቢታዊ ፍሰት በሙሉ መነሻ የሆነው ይኸው ነው። እሺ፣ የዛሬው ዳሰሳችን እንግዲህ ምን ይመስላል? መጀመሪያ የዓለም መጨረሻ ምልክቶችን እናያለን። ከዚያ ወደ አምስቱ ማኅተሞች እንገባለን። ቀጥሎ ዋናው ክርክር ላይ እናተኩራለን። ይሄ የቅደም ተከተል ጉዳይ ማለት ነው። በመጨረሻም ይህ አመለካከት ለምን ወሳኝ እንደሆነ አይተን እናጠቃልላለን። እንግዲህ የመጀመሪያው ነጥብ ላይ ስንደርስ ኢየሱስ ለደቀ መዛሙርቱ ሲመልስላቸው ቆይ መጨረሻው ከመምጣቱ በፊት የሚሆኑ ነገሮች አሉ ነው አላቸው። በቀጥታ ወደ ፍጻሜው አልዘለለም እና እነዚህ የሚቀደሙት ምልክቶች በራእይ መጽሐፍ ውስጥ በምናገኛቸው ማኅተሞች ነው የሚመሰሉት። እሺ፣ አሁን ደግሞ ወደ ነገሩ ልብ የገባን ነው። ማኅተሞቹ ሲከፈቱ የሚመጡት ክስተቶች የምጥ ጣር መጀመሪያ ይባላሉ። ይህ ሐሳብ በጣም ወሳኝ ነው። እስኪ አስቡት፣ ልክ ምጥ እንደሚጀምረው መጀመሪያ ቀለል ይልና ከዛ እየተነከረ እየተደጋገመ ይሄዳል አይደል? ልክ እንደዛው ነው። እነዚህ መከራዎችም ወደፊት ለሚመጣው ታላቅ መከራ ያመሩና ከጊዜ ወደ ጊዜ እየከፉ የሚሄዱ ምልክቶች ናቸው። እናም የመጀመሪያው ማኅተም ተፈታ፣ ነጭ ፈረስ፣ ፈረሰኛው ደግሞ አክሊል ደፍቶ ድል እያደረገ ይወጣ። ይሄ ምን ነው የሚያሳየው? ይሄ ምንጭ እንደሚለው ዓለምን የሚያጥለቀልቅ ትልቅ የማሳት ዘመን፣ እውነት ከሐሰት የሚደባላለቅበት ጊዜ መሆኑን ነው። ቀጥሎስ ሁለተኛው ማኅተም ቀይ ፈረስ። ለዚህ ፈረሰኛ የተሰጠው ሥልጣን ደግሞ ሰላምን ከምድር ላይ መውሰድ ነው። ይህ ማለት ዓለም በግጭት ይናጣል፣ ሰዎች እርስ በርስ ይነሳሉ፣ ጦርነት ይሰፍናል ማለት ነው። ሦስተኛው ማኅተም ሲከፈት ደግሞ ጥቁር ፈረስ ይመጣል፣ በእጁ ሚዛን ይዟል። ይህ ደግሞ የሚያሳየው ከባድ ረሃብን ነው። ምግብ በጣም ውድ ይሆናል፣ በስፍር ይሸጣል። ይህም ማለት ከባድ የኢኮኖሚ ቀውስ እና የምግብ እጥረት ይመጣል ማለት ነው። አራተኛው ፈረሰኛ ከሁሉም በላይ አስፈሪ ነው። ስሙም ሞት ነው። ሲኦልም አብሮት ይከተለዋል። ሥልጣኑስ የምድርን 1/4 ክፍል በሰይፍ፣ በረሃብ፣ በቸነፈር፣ በምድር አራዊትም ጭምር መግደል ነው። አስቡት፣ የቀደሙት ሦስቱ መቅሰፍቶች ተደማምሮ የመቱ ይመስላል። አምስተኛው ማኅተም ላይ ግን ፈረሰኛ የለም። በምትኩ የምናየው ልብ የሚሰበር ነገር ነው። በእምነታቸው ምክንያት የተገደሉ ሰዎች ነፍሳት ከመሠዊያ በታች ሆኖ ጌታ ሆይ እስከ መቼ ነው ፍርድ የማትሰጠው እያሉ ይጮኻሉ። ፍትሕን እየተማጸኑ ማለት ነው። ጩኸታቸው የዘመኑን መከራ ያሳያል። እንግዲህ ዋናውን ነጥብ ይሄ ነው። በደንብ ልብ እንበል። እነዚህ አራቱ ፈረሰኞችና የሰማዕታት ጩኸት የዓለም ፍጻሜው ራሱ አይደለውም በፍጹም። ይልቁንስ ታላቁ መከራ ለሚባለው እጅግ ከባድ ጊዜ እንደ ማስጠንቀቂያ ደወል፣ እንደ ምጥ መጀመሪያ ናቸው። እሺ፣ አሁን ደግሞ የዚህ ሁሉ ዳሰሳችን ማዕከላዊ ጥያቄ ላይ ደርሰናል። ጥያቄው ይሄ ነው። በራእይ መጽሐፍ ውስጥ የምናገኛቸው እነዚህ ነገሮች ማኅተሞቹ፣ መለከቶቹ፣ የቁጣ ጽዋዎቹ በቅደም ተከተል ነው የሚመጡት? አንዱ ካለቀ በኋላ ሌላው? ወይስ ሁሉም አንድ ላይ የሚሆኑ ወይም አንዱን ነገር በተለያየ መንገድ የሚገልጹ ናቸው? እንግዲህ ሁለት አይነት አስተሳሰቦች አሉ። አንደኛው ተደራራቢ እይታ ይባላል። ይህ ማለት ልክ አንድን ተራራ ከተለያየ አቅጣጫ እንደማየት ነው። ክስተቶቹ አንድ ናቸው፣ ግን እይታው ነው የሚለያየው ይላሉ። ሌላኛው ደግሞ ተከታታይ እይታ ነው። ይሄ ደግሞ ልክ እንደ ዶሚኖ አንዱ ሲወድቅ ሌላውን እንደሚያስከትለው አንዱ ክስተት ሌላውን መንገድ ይከፍታል ይላል። እናም የዛሬው ትንታኔያችን የሚያተኩረው በዚህ በሁለተኛው በተከታታዩ አመለካከት ላይ ነው። እዚህ ላይ የዚህ ምንጭ ጸሐፊ አቋም በጣም ግልጽና ጠንካራ ነው። የሚሉት ምንድን ነው? እነዚህ ክስተቶች ቅደም ተከተል ከሌላቸው የራእይ መጽሐፍ ትርጉም ያጣል፣ እንዲሁ የተዘበራረቁ ምስሎች ስብስብ ብቻ ይሆናል ነው። ስለዚህ ትረካው ትርጉም እንዲሰጥ አንዱ ከሌላው መከተሉ ግድ ነው ብሎ ነው የሚያምኑት።
እንግዲህ ይህ አመለካከት የፍጻሜውን ጊዜ እንዴት ነው የሚያየው? ልክ እንደ አንድ ቀጥተኛ መንገድ ነው። የተዘበራረከ ነገር አይደለም። አንዱ ክስተት ወደ ሌላኛው እየመራ እየሄድ ግልጽ የሆነ መዋቅር አለው። ይህንን መዋቅር ለመረዳት ልክ የሩሲያ አሻንጉሊቶችን አስቡ። አንዱን ስትከፍቱት ሌላ በውስጡ ታገኛላችሁ አይደል? ልክ እንደዛ ነው። 7ቱ ማኅተሞች ይከፈታሉ። 7ኛው ማኅተም ሲከፈት ግን በውስጡ 7ቱ መለከቶች ይገኛሉ። ከዛ 7ቱ መለከቶች ይነፋሉ። 7ኛው መለከት ሲነፋ ደግሞ 7ቱ የቁጣ ጽዋዎች ይመጣሉ። አንዱ ነገር ሌላውን ይወልደዋል። ፍጹም ሰንሰለት ነው። ይህ ሰንጠረዥ ነገሩን በአጭሩ ያስቀምጠዋል። ተመልከቱ፣ ማኅተሞቹ ምልክቶችና ምጥ ናቸው። 7ኛው ማኅተም ውስጥ ያሉት መለከቶች ደግሞ መከራ ናቸው። ከዛ በ7ኛው መለከት ውስጥ ያሉት ጽዋዎች የመጨረሻው ፍርድ ናቸው። ከቀላል ወደ ከባድ፣ ከምልክት ወደ ፍጻሜ የሚሄድ ግልጽ የሆነ ደረጃ አለው። እሺ፣ ቅደም ተከተሉ ቁልፍ ነው ያለን ነው። ግን ለምን ይህን ያህል አስፈላጊ ሆነ? እስኪ ከጀርባው ያለውን አመክንዮኝ። እዚህ ላይ ወሳኝ የሆኑ ማስረጃዎች አሉ። ለምሳሌ 14,000 44,000 ሰዎች እንደሚታተሙ ይናገራል። ይሄ ማተም ማለት ልዩ ጥበቃ ይደረግላቸዋል ማለት ነው። የሚገርመው ይሄ የሚሆነው ከ6ኛው ማተም በኋላ ነው። ነገር ግን ከ5ኛው መለከት የሚመጣው የአንበጣ መቅሰፍት ጉዳት የሚያደርሰው የታተሙትን ብቻ ነው ይላል። አያችሁ፣ መቅሰፍቱ ከመምጣቱ በፊት መታተም አለባቸው። አንዱ ክስተት ለሌላኛው መሰረት ነው። ቅደም ተከተሉ ካልተጠበቀ ታሪኩ በሙሉ ይፈለሳል። እናም ከዚህ ሁሉ ትንታኔ ልንይዘው የሚገባው ትልቁ ነገር ምንድን ነው? ይህ የቅደም ተከተል አረዳድ በጣም ውስብስብ እና የተመሰቃከለ ለሚመስሉ የራእይ ትንቢት ግልጽ የሆነ የመንገድ ካርታ ይሰጠናል፣ አንድ ወጥ የሆነ አቅጣጫ ያሳየናል የሚለው ነው። እንግዲህ ትንታኔያችን እዚህ ላይ ይጠናቀቃል። ግን አንድ ጥያቄ ትችላችሁ ልለፍ። እነዚህን ትንቢቶች በተደረደ ቅደም ተከተል ማየት ስለ መጨረሻው ዘመን ያለንን አመለካከት እንዴት ነው የሚቀይረው? ምናልባት በዓለም ላይ ለምናየው ሁከት ሁሉ ከጀርባው ሥርዓት አለ ብሎ ማሰብ መጽናናትን ይሰጥ ይሆን? ወይስ ሁሉም ነገር አስቀድሞ ተወስኗል የሚል ፍራቻን ይፈጠራል? እውነትም አመለካከቱ ብዙ ነገር ይቀይራል። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን።